ተመልካቾቻችን ከረፍት ተመልሰናል። እየተከታተላችሁ የምትገኙት የሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። ይህ ዝግጅታችን በአየር ላይ በኢቫንጀሊካል ቴሌቪዥን የተላለፈ ይገኛል። እንደዚሁም ደግሞ በሲኤምኤን ቲቪ የዩቲዩብ አድራሻ ሲኤምኤን ቲቪ ኢትዮጵያ ብላችሁ ገብታችሁ እየተከታተላችሁ የምትገኙት በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን ስለምትከታተሉ በጣም እናመሰግናለን። የዛሬ እንግዳዬ ቅድም እንደተከታተላችሁት ወንድማችን አለማየሁ ስንታየው ከሆላንድ ነው። እንግዲህ እግዚአብሔር እንደገና አምላክ ነውና ከችግርህ ከመከራ አውጥቶ ወደ ክብር ወደ አሁን ዲፕሎማት ልትሆን ነው ማለት ነው። ኤምባሲ ገባ። ምንድነው ጌታ ክብሩን ጠቅልሎ ወሰደ። አሜን። እግዚአብሔር በሰው ዘንድ ያለቀ በእግዚአብሔር ዘንድ አዲስ ነው እና እነዛን የደረቁ አጥንቶችን ያለመለመ እግዚአብሔር ነው። አሜን። ስለዚህ እኔ መሞትና መነሳትና መውደቅ አንድ ጊዜ ብቻ አይደለም። ያኔ በውትድርና ቤት ቀጥሎ ደግሞ በዚህ በስደቱ ዓለም ላይ ቀጥሎ ደግሞ አሁንም በስደቱ ዓለም ላይ በዚህ በህዳሴ ግድቡ ላይ በደረሰው ችግር ነው። በዛው አሁን ኤምባሲ ውስጥ እንግዲህ ገባው። በተለያዩ ዲፓርትመንቶች በዚህ በዲያስፖራ በአድሚኒስትሬሽን በተለያዩ በመመካከር ሁኔታዎች ላይ በርካታ ስራዎችን ሰርቻለሁ። ወደ 5 ዓመት ተኩል አካባቢ እና በዛ ውስጥ በእውነቱ ነገር ቤቴ ነው። ለምን ልኩም አለኝ። ከዚህ እንደተላከው ዲፕሎማት አይደለሁም። ከዚህ የተላከው ዲፕሎማት ያው እንግዲህ ይቅርታ አድርጉልኝ እነሱ ጊዜያቸውን ጨርሰው ይመለሳሉ። እኔ ነው አውሮፓ ነዋሪም ነኝ። የልጆቼን ቤት ነው። ደግነቱ ደግሞ የኛ መንግስት ይሄ ሁሉ ድህነት ያለ 2 ቤት ገዛ። የአምባሳደሩ መኖሪያ እና ጽሕፈት ቤቱን ገዛ። የራሱ አድርገው የኢትዮጵያ ሀብት ነው። የልጆቼ ሀብት ነው። ልጆቼ ይኮሩበታል፣ እዛ ይኖራሉ። እኛም ኢትዮጵያም ትኮራለች እና አምባሳደሩ መኖሪያ ቤት የኢትዮጵያ ቤት ነው የሚባለው። ጽሕፈት ቤቱ የኢትዮጵያን ጽሕፈት ቤት ነው የሚባለው እና ያ ተገዛ። በጣም ደስ የሚል ልዩ ትኩረት አለኝ ለዛ ቤት ውስጥ እኔ በቃ እና አካባቢው በቃ ይሄ ለምን እንዲሆናል፣ ይሄ እንደዚህ ቢሆንስ፣ ይሄ እንዲህ ቢቀየርስ ብረትን ነፍቼም ወደ መስራት የገባሁበት ጊዜ ነበር። ለምን የኔ ቤት ነው። ለምን እኔ አውሮፓ ነዋሪ ነኝ። ልጆቹ እዛ ተወልዶ አድገዋል እና መጥተው የሚያዩ ሁሉ የኢትዮጵያን ቤት ነው የሚሉትና ስለዚህ እጅግ ያኮራል እና ይሄ አንድ ትልቅ ነገር ነውና በዛ ላይ እንግዲህ እንደነገርኩ በአድሚኒስትሬሽን ዘርፍ በዲያስፖራ በኩል በምክር አገልግሎት በተለያየ መንገድ ላይ በተለያየ ስራ ላይ ሰርቻለሁ እና ለምን ለኔ ደግሞ ለመስራት ቀላል ነበር። ዲያስፖራውን አውቃለሁ፣ እውነታዎቹን አውቃለሁ፣ ትኩሳቱንም አውቃለሁ፣ ዲያስፖራውን ደግሞ ብሶቱንም አውቃለሁ። ዲያስፖራ ደግሞ በትንሽ ነው የሚቀየመው እና ያው ያለው የስደት ችግር አለ፣ ሁኔታዎች አሉ። ያንን ሁሉ ስሙዝሊ በመያዝ ቀደም ብዬ ደግሞ እነሱም በኮሚኒቲ እየመራውም ስለነበረ ተባረዋል ብለ የመጣው ሰውዬ ከረባት አስረ ሲያገኙ ግማሹም የተነገጠ ከዛ ያርኩት ደግሞ ለመጠየቅ መፈሩትንም ሲደውሉ እኔን ሲያማክሩ በብዙ መንገድ ተጠቅሜያቸዋለሁ እና ያመሰግናሉ። ከዛ በኋላና እግዚአብሔር ይባረክ ጥሩ ጊዜ አልፏል። ስለዚህ በኃይለ ማርያም ጊዜ የተጀመረው እስከ አብይ ጊዜ ድረስ ብዙ ሄደናል፣ ሄጀበታለሁ። አሁንም ደግሞ እያገዝኳቸው ነው ያለሁት። ለምን ከወጣውም በኋላ ኤምባሲውን በኔዘርላንድ ላይ ስብሰባ እንዲያደርጉ ቦታዎቹን በማመቻቸት አሁንም እዚህ ቁጭ ብዬም እዛም እያለሁ ቅርበት ደግሞ እነሱን እያማከርኩ ግሩፕ ደግሞ አለን በዚህ በህዳሴ ግድብ ላይ እና በተለያየ ኮሚኒቲ ግሩፖች አሉ። በዛ አድቫይስ እየሰጠው ይሄ ቢሆን ይሄ ነው እያልኩኝ አዲስ ደግሞ ለመጡ ዲፕሎማቶች መንገድ ያሳያቸዋለሁ። ይሄ ነው ይሄ ነው ይሄ መንገድ ማልችላቸው ነገሮች እነግራቸዋለሁ። አሁን በሚዲያ ላይ መንገድ አልፈልግም እና እንደዚህ ነው አምባሳደሩም ቢሆን ዲያስፖራው እንደዚህ ነው፣ በልጅም ያለው ዲያስፖራ ይሄ ነው፣ እክሌ ነው፣ እክሌን ብትይዙት ይጠቅማል የሚሉትን ምክር እመክራቸዋለሁ። እነሱም ያዳምጡኛል። ምክንያቱም እዛ ነዋሪ ነኝ፣ የቆየሁት ነኝ፣ እዚህ ውስጥም ሰርቼ አይቼዋለሁ። ስለዚህ እኔ በቃ ቤቱ ክፍት ነው እና ምንም እንትን የለውም እና ያው ነው እና ይሄ ያለ ጌታ ይባረክ። ደግሞ እኔ ልማት ሰው ስለሆንኩ እኔ ልማት ሰው ሆኜ ይሄንን ውጭ ጉዳይ ሚኒስትርና
ቤተ መንግስት ሳልፈተሽ የገባበት ጊዜ አለ። ምክንያቱም ልማት ሰው ከሆንክ ማንም ይወድሃል ክፋት ከሌለ እና ሰዎችም የሚረዱበት የራሳቸው አንግል አላቸው። ይሄንን ነውና እስካሁን ድረስ ከመንግስት አካል ከሀገሬ ነው እንግዲህ መንግስት አይደለም ከሀገሬ አልተለየሁትም። የመንግስት ዓላማ ብለየልለ አቋሙን ልቀይር ይችላል። እኔ ግን የልማት አቋም ቀይር ልማት የልጆቻችን ነው እና በዚህ እስካሁን ድረስ አለው እና ይሄ ነው ያለው ሁኔታ። አሁን እስቲ ወደ ተነሳንበት ልንመለስ ነውና ምን ስነሳ ለተመልካቾቻችን የተናገርኩት ነገር አለ። የአባቶችን በተለይ ደግሞ በቤተክርስቲያን ውስጥ አገልግለው የቤተክርስቲያን ጡረታ የላትም ብዙ ጊዜና እድሜያቸው ሲያል በችግር በረሃብ በብዙ ነገር ውስጥ ያለዋሉና አሁን ብዙ ጊዜ ሰው የሚሰጠው ብዙ ጊዜ አሁን ዘመኑ ለተነሱ ነቢያትና ብዙዎች ደግሞ ለሐሰተኞች ነው እየሰጠ ያለውና ግን እውነተኛ ወንጌልን ያገለግሉ ሰዎች ማንም የሚሰጣቸው የለም፣ ባዷቸውን ቀርተዋል። እነሱን በማሰብ ደረጃ የጀመርከው ስራ እንዳለ ነግረሃና ወደሱ እንዴት መጣህና ያለችን ጊዜን በዛ እንጠቀምባት። ለኔ ማይን ፖይንቱ ላይ ስንደርስ ጊዜው አለቀ ያልከኝ የመጀመሪያዎቹን እንኳን ደምሰ ለዚህ ጊዜ ብትሰጠኝ ደስ ይለኝ ነበር። እሺ ምክንያቱም ጊዜ አለቀ እንዳትለኝ ወይ ሌላ አንድ ፕሮግራም ይሄው ተጠቀምበት። ምንድነው እንግዲህ ሁሉ ነገር አይቼዋለሁ። በቃ ባለም ላይ አዲስ ነገር የለም። ሰው ነው አፈር ነውና ካፈር አፍርቶ ይበላል፣ ይራመዳል። በዚህ አፈር ላይ ተራምዶ ተዘንጦበት ይሄዳል። መጨረሻም አፈር ይበላል። ሌላ ምን ትርጉም የለውም። ያው ግን የመጨረሻ ኑሮንም አይቼዋለሁ። መጨረሻችን ግን አፈር አይደለም። ያው እኛ ክርስቲያኖች ለምሳሌ ወደ አፈር እንገባለን። ግን ተመልሰን እንነሳለን። እሱ ከክርስቶስ ጋር እንነሳለን። ነገር ግን ስንኖር በምድር ላይ ስንኖር በዚህ ምድር ላይ አዲስ ነገር የለም። አሁን ውትድርናም ገባው እንድሞኛለሁ በዚህ ወጣው አልኩህ እንጂ ሁሉም ቀሪ ነገር ነው። እኔ አንድ ነገር ትዝ አለኝና ከዚህ ከኤምባሲው በኋላ ምን ለመሆን አሰብኩት። በቃ ኤምባሲው ይቀርብኝ፣ ክርስቶስ ውጣ አለኝ። አሁንም እኔ የኔ ያለማየሁ ህንጻና ያለማየሁ ነው አልፈልግም። ያ የራሴ ነው። ለምን በጎ ነገርን አድርገ ማለት ፈልጋለሁ። መልካም ሲማርክ ያ ምንድነው በፊት እንደምሰራው በጎ ነገር ሁሉ ከዛ ሞት ያተረፈኝ ከሞቱ በኋላ በመጡ ጉዳዮች ሁሉ ያሻገረ ኢየሱስ ክርስቶስ ነው። ስለዚህ ጥሩ ክፍያ አለኝ። ከኤምባሲ በጣም ኖራለሁ። ውጭ ዜጋ ነኝ። ኤምባሲ ውስጥ ሲሰራ የኢትዮጵያ ፓስፖርት ነው ነበረኝ። መኖሪያ ፈቃድ ነው ነበረኝ። በኋላ ፓስፖርት ነው ወሰድኩት። እንደማንኛውም ዜጋ መኖር መስራት እችላለሁ። የውጭ ዜጋ ሆነ ዲፕሎማት ነው የሚቻል ነው። ውጭ ዜጋ አሁን ነው ከዛ ከወጣ በኋላ ነው። ያኔ እንትን ነኝ ምንድን ነበር የኢትዮጵያ ፓስፖርት ነው ነበረኝ። ስለዚህ መጨረሻ ላይ ፓስፖርት ነው ወሰድኩ። በቃ ከዛ በኋላ እግዚአብሔር ሆይ ካሁን በኋላ በቃ በፊትም ይረዳው ነበር። በደቡብ ውስጥ ቤተክርስቲያኖችን ይረዳው ነበር። አቅም የሌላቸው ከራሴ አጥቢያ ከትውልድ ቦታ ካለው አጥቢያ ጋር ጀምሬ እኔ ራሴን ሰፈር ከረዳሁት ሌሎች አካባቢ ማን አላቸው በምን ሰዎቹንም ሳገራይ ነበር ድልድይ ሆኜ። ከዛ ሁሉ ጊዜ ችግርን ስለሚያወሩ የችግሩን መንስኤውን ማወቅ ፈለኩ። የሚከተለኝ ቢሆን ራሱ ይጣላል ብሎ ይዘርጋል። ራሱን ይካድ ጨርቁን ማቁን ጥሎ ወደሱ ይግባ ነው። ምትበላውን ምናምን አይደለም። ያለችኝን የሰበሰብኳትን ገንዘብ ይዤ ገጠር ገባሁ። 3 ዓመት ሙሉ ከአባቶች ጋር በመጸሎትና ከቸርቾች ጋር በመታበር ገጠር ላይ ቆየሁ። አውሮፓን ሳላይ ሁሉ ነገር አየሁት። ከትልቁ አገልጋይ ታች ያለውን ሰው አየሁት። ከዛ በኋላ እያገዝኩ ቆየሁ። ይህንን ነገር ደግሞ ብቻዬ መቻል ስለማልችል ወደ ሰው ይዤ ለወጣ አሰብኩ። እንግዲህ ሰው ሁሉ እንደኔ ይረዳል ብዬ አልገምተውም። የገባው ከኔ አይቅር ጆሮ ላይ ግልጣ ነው። አንድ ቤተክርስቲያን አገልጋይ አጣ። አንድ በታሪክ ያጋጠመኝ 8 ወር ሙሉ የጌታ ራት ወሰደ ቤተክርስቲያን አለ። አገልጋይ አጣ
ማነው ስርዓቱ የሚያስፈጽመው? ያጣል። የተማረ ጠፍቶ አይደለም። የተማረው ልጆች ትንሽ ይማሩና ከተማ ይወጣሉ። አስተማሪው ገጠር የሚያስተምረው ከተማ ያድራል እንጂ ገጠር ላይ አድርም። ስለዚህ ያ ችግር ነበርና ያንን አገልጋይ ለነሱ በመደብ እንግዲህ በተፔላ አላምንበትም። ምክንያቱም ክርስቶስ ፊት ስንቀርብኛ በስራችን ነው ቆመን በራቆት የምንጠየቀው እንጂ አንተ በዚህ ግባ ሙሉ ወንጌል፣ አንተ በዚህ ግባ ህይወት ቃል፣ አንተ በዚህ ግባ ካህናት፣ አንተ በዚህ ግባ ቃል ህይወት አይልም። ልክ እዚህ ያው ዲፕሎማት በዚህ ግባ፣ ውጭ ዜጋ በዚህ ግባ፣ በኢትዮጵያ በዚህ ግባ ብሎ ኤርፖርት እንደብሎ አይደለም ለቪዛ። ክርስቶስ ፊት የምንቆመው በራቆታችን ነው የምንቆመው። እንጠየቀውም በስራችን ነው የምንጠየቀው። ስለዚህ በዛ መሪ ሄጄ ገጠሩን በሙሉ ቆጥሬ ሊያቻልኩኝ መጨረሻ ላይ ወደ አባቶች ጋር መጣሁ። አባቶች 100 ዓመት አገልግለው በ140 ዓመታቸውና በ130 ዓመታቸው በረሃብ ተማቀው ቤት ውስጥ ያሉት አባቶች አጋጣሚ አርፎ እናቶች ደግሞ ማንም መጠየቃቸው የለም ጎንበስ ብለው መሬት ላይ ወደቀው የማያነሱበት እድሜ ውስጥ ያሉት መጠየቃቸው የለም። ስለዚህ ለነሱ ደግሞ ባይጠቅማቸውም ዛሬ በርካታ አባቶች አሉ። 1000 ብር ነው በወር የሚከፍላቸው። ለአንድ ቸርችም 1000 ብር ነው በወር የሚከፍላቸው። እነዚህን አባቶች ምን ማድረግ ጀመርኩኝ? ከሲዳማ፣ ከሀዲያ፣ ከወላይታ፣ ከጎፋ፣ ከጋሞ ሁሉ ኮንታክተር ያሉት አባቶችን በአንድ ሰብስቤ ህብረት ከነሱ ጋር አደረኩት። በነዛ በየቦታው አድርጌ እነዚህ አትሊስት ለወንጌል ለከፈሉት ዋጋ እኔ 1000 ብር አንዳንድ ሰዎች ይስቡ ትንሽ ቆነ ይችላል። እሱ ቢጨምር ወይ እሱ ከኔ ጋር ይስራል ለምን በግዴታ ባለበት አካባቢ ቱሪስት ሆኖ ሄዶ ያግዝ። ደግሞ እንደድል ሆኖ ገመጎፋና ወላይታ ውስጥ ነው ሽማግሌዎች አሉት። ምንም ሳይሰጥ እቺ ምን አላት የሚላል ሳይሰጥ ነው ለተቀባዩት ለኔ አሁን 80 ሺህ ብር እና ወደ 20 ምናምን ሺህ ብር በፊት 45 ሺህ ብር ነው በቻቾቹ። ያን ስትደምሮ ለኔ ብዙ ነው ለሰጪው ለተቀባዩ ትንሽ ነች። አዎ በነገራችን ላይ ተመልካቾቻችን 80 አዛውንትና የቤተክርስቲያን ሽማግሌዎችና 25 ቸርቾችን ቸርቹ ሲጀምር 40 ነበረ እያስመረኳቸው ቸርች ይነስ ይብዛ ገቢ ያላቸው በማስተማር ከዛው አካባቢ ያለው ልጆቹን እናንተ አገልግሉ እንዲያድርጉ በሚል እንረዳን ማነው እየረዳው ቆይቻለሁ። ከዛ ትንሽ ራሳቸው ይችላሉ በማስተማር ደግሞ እነሱም ሰብስቤ እንዲህ ብታደርጉ ይሄ እኮ ነው ከእናንተ አቅም በላይ አይደለም ከእናንተ ደግሞ የከፋ አለ ይሄ በቃ እንደማስመረቅ አላል እነሱን እንደማስተማር አድርጌ እንዲችሉ አድርጌያለሁ። አሁን የቀረው ወደ 25 ቸርች ነው ከፋ ቸርች ያለው እነሱንም ከዛ ውስጥም አሁን መቀጠለው በጋ ላይ 4ቱን አወጣለሁ ራሳቸው ወደ መቻል ሲሄዱ። አሁን የከፋውና ትልቁ ነገር ምንድነው? እነዚህ ባል ሞቶባቸው አገልጋይ ባል ሞቶባቸው ቤት ውስጥ ቁጭ ብሎ የጌታን ቀን ብቻ የሚጠብቁ አሮግቶች አሉ፣ አገልጋይ ሚስቶች። ከሱ ጋር ደግሞ ሲተ ደግሞ ማቅራቢያ ደግሞ አይን ዕውር ሆና መቆማ ማለፊያው ቀን ብቻ የምትጠብቅ ሴት አለች። የከተማ ሰው ቢሆኑ ከተማ ላይ ገብቶ ስለ እግዚአብሔር ብሎ ይበላሉ። በእግራችን ላይ ቋንቋችን ለልመናም አይመችም። አሁን የወላይታ ጎፋ ያለ ሰው መጥቶ ከተማ ላይ ልመና አይችልም፣ ልምዱም የላቸውም። በቃ ቤት ውስጥ መሞት ነው። ስለዚህ ያንን ስል ደግሞ ለነሱም ደግሞ በዛ ጋር መድረስ ጀመርኩኝ። ጌታ ረድቶኝ ይሄንን መንገድ እየሄድኩኝ እንድሰፋ በቃ ፈለኩኝ። አባቶችም በቃ ይሄንን ባንተ ብቻ አቅም የሚሆን አይደለም፣ ወንጌልም እየወደቀ ያለው በተለያየ መንግስት ትምህርቶች አሉ። ትናንት ያስተምራቸው ልጆች ከፍም ብሏል፣ ቁጥሩን በዝቶ ደስ ይለናል። ነገር ግን ወንጌልን እንዳይጥሉ ለዓለም ሁሉ አድርስልን በሚል መልእክት ይዤ ወደ ዓለም ሁሉ ወጣሁ። ወጥቼም ደግሞ ያቺ ከአውሮፓ ያመጧትን ገንዘብ እየመነዘርኩ እነሱን እስካሁን ድረስ እበላለሁ፣ እኔም እመላለስበታለሁ። እኔ ዘንድ ቢያልቅ በሱ ዘንድ አያልቅ። የኔ ግን ትልቁ መነሻ ምንድነው? እኔ ምንም በሌለብኝ ብነሳ ከኔ በላይ ገንዘብ አቅም ያለው ብነሳ ብዬ ነው ምሳሌ የሚሆነው። ይሄ ብዙ አቅም ነው እውቀት ኖሮ አይደለም። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ።
በምለው ነው። ለኔ ደግሞ ይጎላል ብዬ አስቤ አይደለም። ምሳሌ 19:17 ላይ አንድ ቃል አለ። ለድሃ ቸርነትን ለድሃ ያበድር ለድሃ ቸርነት የሚያደርግ ለእግዚአብሔር ያበድር እግዚአብሔር መልሰው ምን ይላል? በጎነትን ይከፍለዋል። እዛ ነው የምንቀሳቀሰው ያለሁት። ስለዚህ ይሄ ምን ነው አሁን ግን በዙ የርኩና ያለሁት እንግዲህ ይሄ ነው። ከዛ ቀጥሎ ያለው እንግዲህ አንተ በምትሰጠኝ ጥያቄ መልሳለሁ። አይ ይሄንን ምን ደረሰ? ምክንያቱም ብዙ ጊዜ አሁን ኢትዮጵያ ውስጥ አንድ ያው ቤተክርስቲያን ብዙ ቅን ልቦች አሉ። አሁን እዚህ ባለፈው ማቅረቢያት ነበር፣ አንተም ጋር ስናወራ ነበር። ወንድማችን እህታችን አያነሽ ድጉማ ከኢሉባቡር መተረስ ከዛ ገጠር ውስጥ ቁጭ ብላ የመንግስት ስራ እየሰራች ከደሞዟም እንደዚሁ ልክ እንዳንተ አባቶችን ትረዳለች፣ ማጣቃቸውን ሰዎች ሁሉ ትረዳለችና ግን እንደዛው ደግሞ በዛው ልክ ደግሞ አሁን እንደዚህ ይነሱና ከሰው እየሰበሰቡ ለደበዳው በሰበሰቡት ገንዘብ ድፍረታቸው ራሱ በደሃው ስም ሰብስበው የራሳቸውን ደግሞ የሚኖሩ አሉና እንደዚህ አይነት የድፍረት ኃጢአት ሁሉ የሚሰሩ ሰዎች አሉ። እና እነዚህም ለይቶ ማየቱ ከነሱ ጋር ደግሞ ለመተባበር ማለት ማንን ነው ለምሳሌ እኛ የምናደርገው ብዙ ጊዜ ሲረዱ በቀጥታ ተረጂዎቹ ጋር ገንዘቡ እንዲደርስ የምናደርግበት መንገድ ነው የምናመቻቸው። አካውንታቸውን ለጥፋለን፣ እዛው ቀጥታ ይደወልላቸዋል፣ እዛው ይረዳሉ። ያንተስ ምንድነው? በቀጥታ እነዚህ ሰዎች እርዳታ ማግኘታቸውን ያሄድክበት መንገድ ያጋጠመ ፈተና ምንድነው? ወል በጣም ጥሩ። እኔ አንድ ነገር ሰርች አድርጋለሁ። ምናልባት በመደወል አካውንት በመቀበል የምትለው የከተማ ሰዎችን ነው። እኔ ገጠር ነው የምዞረው። አካውንት የላቸውም፣ ወደ ከተማም አይወጡም፣ አቅምም የላቸውም። እና በሰውም አድርሱ ብለን ሞክረናል። ያልደረሳቸውም ሰዎችም አሉ። ተቀብሎ ያስቀሩ ሰዎች ሌቦች በዝተዋል በጣም። ሁለት ደግሞ የኛ ራዕይ እኔ አሁን በሞተር ሳይክል የትም ቦታ እስከ ቦሮዳ ድረስ እሄዳለሁ፣ እስከ ጨንቻ ድረስ ራሴ ነው የምነዳው። ኦኬ እጎበኛቸዋለሁ። ሌላ ምንም ስራ የለኝም። እኔ ገጠር ነው የምቆየው። እዚህ አዲስ አበባ መጥቼ የትም ቦታ አላረፉትም። ስለዚህ እነሱ ጋር አንድ ባንነን። አሁን ደግሞ በአብያተ ክርስቲያናት በኩል እዛ ባሉ በአቅራቢያ ባሉ አብያተ ክርስቲያናት በኩል ሙሉ ወንጌልን በሙሉ ወንጌል በኩል ቃለ ሕይወትን በቃለ ሕይወት በኩል ሕይወት ቃልን በሕይወት ቃል በኩል እንድረስ እናደርጋለን። ለዛ አባቶች አቅማቸው የቻውን ደግሞ እንደርሳለን። ስለዚህ ቮለንተሪ እያደራጀን ያለ ነው። ሁለት ደግሞ ይሄ ሚኒስትሪ ያቋቁመናል። ይሄ ሚኒስትሪውን ደግሞ ተመካክሬ ነው ምን ማድረግ እንዳለብኝ። ለምሳሌ ቀደም ሲል ከቃለ ሕይወት ጋር ጀምሬያለሁ። ቃለ ሕይወት እስከዚህ ቤት ድረስ ከካውንስሉ ድረስ መጥቼ እንድመዘገብ በራሳቸው ሰው በኩል በቀላሉ እንድመዘገብ ረድቶኛል። እኔ ደግሞ ሚኒስትሪውን የፈለኩት ከቃለ ሕይወት ተነስቼ ሙሉ ወንጌልን ሕይወት ቃልን ሌሎችን ማገዝ ከፈለኩኝ አመቺ አይደለም። ስለዚህ ኢንዲፔንደንት መሆን አለብኝ ብዬ ባቀረብኩት ጥያቄ መሰረት እነሱ ፈቅደው የስራ አግሪመንት ከኢትዮጵያ ቃለ ሕይወት ዋናው ጽሕፈት አዲስ አበባ ተፈራርመ ሌሎች ጋር ደግሞ ለማገልገል ደግሞ አጋርነት ደግሞ ከኢትዮጵያ ቤተክርስቲያናት ህብረት ከዚህ አዲስ አበባ ካለው ጋር ተፈራርመ ሎካል ደግሞ ካሉ ከአካባቢዎች ጋር ተገናኝቼ ስራውን በይፋ ገብቼ ማናቸውም ጋር ገብቼ አገለግላለሁ። ማናቸውም ጋር መድረሼ የምሰራው ስራ ለኔ ክብት አድርጎልኛል። ስለዚህ ይሄ ነው ስራው። ደግሞ ይሄ ሚኒስትሩ ደግሞ የሚሰራው እነዚህን በማገዝ ላይ የሚንቀሳቀስ ነው። አሁንም ቢሆን ሰውን ለማገዝ ሰው ብቻ መሆን በቂ ነው። እኔ አሁን የከሌ ሃይማኖት ብዬ አይደለም። እኔ አሁን በቀደም እንደው ታሪኩን ስጠይቀኝ ነገር አለው ብዬ ነው እንጂ ኦርቶዶክስ የሰራዊቱን አገዘናል። እዛ ጥያቄ ላይ ከመጣ አመጣለሁ ብዬ ነው ያለፍኩትና ይሄንን ነውና አሁን አንዳንድ ሰዎች ለምሳሌ አሁን ትናንትና ቤታቸው ላይ የሞቱ አቶ ባንጫ ያያ የሚባሉ ነበሩ። ከአንድ ቸርች 400 ብር ያገኛሉ። እኔ ደግሞ 1000 ብር አገዛቸው ነበር። ዛሬ አንድ ቡና 1200 ብር ነው ወላይታ ውስጥ። አዲስ አበባ አላውቅም፣ ሊጨምር ይችላል ብዬ ገምታለሁ። እኔ ገዝቼ አላውቅም። ግን እሳቸው ሞተዋል፣ ግን ቀብራቸው በጣም ሃይ ነው። ያቺን ችግር ያዩት እኔ ነኝ። በቃ ከሞቱ በኋላ ስማቸው ወንድማችን አንድ ማቴዎስ እንባል አገልጋይ ሞቷል። አሁን ቅርብ ጊዜ 200,000 ብር ያህል ለቀብር ወጥቷል። ወንድማችን ግን ማቴዎስ ቡና አጥቶ ነው የሞተው። ከሞተ በኋላ ሰው ያዋጣ ይሄ ነው ማለት። ከሞተ በኋላ ቃለ ሕይወት 200,000 ብር መደበች ለቀብሩ ስነ ስርዓት።
200 ሺህ ብር በህይወቱ ብንመድበው ሰውየው የሞተ ሳይረግም አይሞትም። እሱ ካለፈ በኋላ ያንን መፈለጉ ለኔ ትልቅ ብዙ ነገሮችን ካወራሁት ጥሩም ስለማይመጣ ነው። ልክ አሁን እኛ እኮ ለማውቀስ ምናምን ሳይሆን እንዲስተካከል ነው። አዎ እኔ ልክ አይደለም። አሁን ምንድነው አገልጋዮች ተርበው ይሄ ማለት በኢትዮጵያም ባህል በጣም የተለመደ ሆኗል። አሁን በእኛ ብቻ ሳይሆን በኢትዮጵያ ባህል እንደሆነ ሰው ሲታመም ማንም በጣም ትንሽ ሰው ነው የሚጠይቀው የሚረዳው። ሲሞት ግን ማንም ይቀር የለ። አዎ አሁን አይተልዩ እንግዲህ ምንም በቃ እኔ እኮ ኢትዮጵያ ተግባበለ ሀገሬ መኖር እዛ ሀገሬ ብያለሁ ተግራለሁ ፓስፖርት እኔ እኮ ትውልድ ኢትዮጵያዊ ነኝ። እዚያ ግልጽ ሆኖ ወደ ኋላ አልልም። እኔ ግልጽ ነው የምናገረው። ተሻፍኖ ማለፍ አልወድም። ስለዚህ ትላንትና ቡና አቶ ጠያቂ አቶ የሞተው ሰው እኔ አንዳንድ ሺህ ብር የከፈልኩ ከሆነ እየሄድኩ ያለው ከሞተ በኋላ 200 ሺህ ብር ተመድበው ሐውልቱ ላይ መኪናው ምኑ ፖስተሩ ገነነ። ሰውየው በወጡ ወይኔ እኔ የኤርትራ መገንጠል እንዳየው ሰውየው በወጡ ያን ፖስተር ባየው ብዬ ነበርና ይሄንን ነገር ነውና ምንድነው ሊል የፈለኩት ጌታ ይቅር ብለን በቃ እኔ 32 ዓመት ነው ጨርኩት። እኔ ያለሁበት ሀገር በሰላም ባልሰራም የሚያበላ መንግስት ነው ያለው የዛ ሀገር ላይ። እዚህ ደግሞ በማደግ ላይ ያለ ሀገር ነው። ይሄ ሀገር ኢኮኖሚውም ንግዱም ጥሎ ማለፍ ነው። በቃ አንዱን ጥሎ ማለፍ ነው። ያንን ነው የሚያደርግበት ሀገር ነው ያለውና አትሊስት ክርስቲያኖች እኛ ደግሞ ከተባበርን እኔ አሁን እንደ አልሞክስም ሰውን ታያለ መቄዶንያ የኦርቶዶክስ ቸርች ጀርባ ስላለ ነው እንጂ እኛ አንተባበርም። እኛ የኢትዮጵያ መቄዶንያ የኛ የፕሮቴስታንት መቄዶንያ እኛ ብንሆን እንደኛ እንደውም ችግርተኛ ብዙ እኮ የለንም ብዙ ጥሩ ነበርና ይሄንን አሁንም ሰው ወደ ልቡ ተመልሶ እንዲረዳ እንዲያግዝ ነው እንግዲህ ይሄንን ነው። ሌላው አንተ ከጠየቀኝ መልሳለሁ። ማይም መጨረሻ ትንሽ ደቂቃ ነች የቀረችና በዚህ ደቂቃ ምንድነው ከሰው የምትፈልገው? ለምሳሌ አሁን ይሄንን ፕሮግራም የሚከታተሉ ሰዎች አሉ። ባለፈው እንዳውም ቅድም ያልኳት መታቀቀረች በኋላ ብዙ ሰዎች ከኢትዮጵያም ከኢትዮጵያ ውጭም እየደወሉ ምንና ከጎኗ መቆም እንፈልጋለን እናግዛት ብለዋል። የሷን ራዕይ አይተው አሁንም ደግሞ አንተ ያቀርባሃል ተመሳሳይ ራዕይ ነው ያላችሁ። ምናልባት ደውለህ እንዳገኘሃት ሁሉ ነግረኸኛልና ምንድነው አሁን ከክርስቲያኑ ማህበረሰብ ካንተ ጋር አብሮ እንዲሰራ ወይም አንተ ምን እንዲያደርጉ ነው የምትፈልገው? እኔ አንደኛ እናንተም እንደ ሚዲያ ጌታ እግዚአብሔር ባረካችሁ ይሄንን ድረስ ሰጣችሁ ጊዜ ሰጣችሁ ለጆሮ ሰው ጆሮ ስታደርሱ ደስ ብሎኛል። እኔ ገጠሩ ላይ ብዙ በመቆየቴ ያው ብዙ ነገር አየሁትና አይቼዋለሁ። ይሄንን አልደበኩም። ያው በከፍል ነገር ያለው ከኔ ጋር እንደ ቱሪስት ሆኜ እሄዳለሁ ብሎ ደውሎ የሚያገኘኝ ካለ እኔም ኢትዮጵያ ውስጥ ባለው ጊዜ ይዣቸው እንቀሳቀሳለሁ። የሆነ ግሩፕ እንደሆነ አባቶቹ እዚህ ያሳያቸዋለሁ። ማየት ማመን ነው። በቃ የዘማሪያን ግሩፕ የአገልጋዮች ግሩፕ እንደውም ለጌታ ያደሩ ሰዎች ማንንም ቢሆኑ እስኪ እነዚህ አንተ የምትላቸው አባቶች የት ናቸው ብሎ እኔ ዞሬ አሳያቸዋለሁ። ገጠር ድረስ ወስጄ ይሄንን ከጎኔ እንደቆሙ እነሱም ለዚህ ራዕይ እንዲሰለፉ እንትን አደርጋለሁ። ሌላው ቅድም እንዳልኩት እነሱም በየቦታው ደግሞ ባላቸው ሁሉም ከገጠር የመጣ ነው። አብዛኛው ሰው መነሻ አለው። ትላልቅ አገልጋይ የምንላቸው እዚህ ቢሮም ጭምር ያሉት ገጠር አገልግለው ሚሽን ሆነው ከተራ ቸርች ከፍ ብሎ ወደ ላይ የመጡ ናቸውና ወደ ኋላስ ቢያዩስ ታሪክን ልክ ነው። አውሮፓ እኔ አሁን 3-4 ሙጀሌ በግሬዜ ነው የምሄደው ወደ አውሮፓ ሄጄ ነው የማወጣው። በሙጀሌ ሳቢያ ሐኪም ቤት ገብቻለሁ። እዛ ተላላፊ ነው ተብሎ እዛ ገጠር አብረስተኛ እዛ ላይ ሲል ስለዚህ ምንድነው ይሄ ሁሉ ዞር ብለን ብናይ መልካም ነገር ነው የሚለው ነው። ከጎን እንዲቆሙ በጸሎት እንዲያግዙ ገንዘብ ብቻ አይደለም፣ ጸሎት ትልቅ ነገር ይሰራል። እግዚአብሔር ደግሞ ሰው ሞልቷል። ስለዚህ ይሄንን በሐሳብ ደረጃ ይዘው ቢተባበሩ መልካም ነው የሚለው ነው። እንግዲህ ይሄንን ነው አሁን ድጋፍ ከማጣት የተነሳ የሰራውትን መጋዘን ሰርቼ ነበር። በቆሎ እና ቡና ገዝተን ለማደል ለነዚህ ለተጎዱ ወገኖች ብለን ያዘጋጀነው መጋዘን አጋጣሚ በኦርቶዶክሶችና በካቶሊኮች
አንጃ ግራንጃ አስነስቶ አስፈርሰዋል። ሚኒስትሪ የሚለው የት ነው? ወላይታ ላይ። እሺ። እና ለምን እንደተፈረሰ? በግብረ ኃይል አስፈረሱ። በአባቴ መሬት ላይ ሰርቼ ነበር። ዓላማው ምን ነበር? መጋዘኑ የእህል ማከማቻ መጋዘን ነው። ሴንትራል መጋዘን ነው። ለዚህ ለእርዳታ ከአሁን በኋላ እኛ እህል ነው የምንለምነው። ለአንድ አባት 50 ኪሎ በቆሎ ዱቄትና 2 ኪሎ ቡና ልንሰጥ ነው። ዓላማችን ይሄ ነው። ከአሁን በኋላ ብር አንሰጥም። ብሩ ቀላል ነው፣ ግን ምግብ ደግሞ በእናቶች እጅ ትገባለች። እናቶች ደግሞ ልጆቹ ይዞ ቤት ቁጭ ያሉ ናቸው። ስለዚህ ቡና ደግሞ ገዝቶ ሊጠጡ ስለማይችሉ ያን ቡና ነበር ምናምን ብለን አስመሰረ ነው መጋዘን። በግብረ ኃይል መጥቶ አስፈረሱ ነው። መሀል ቆርጦ ጣሉ። በቃ ተውኩት። ከዛ በኋላ ሊያፈርሱ የመጡትን ቡና ጠጥቼ ተባረኩ ብዬ ለቀቅ ያለው። ለምን ክፉ ሽሽ እንጂ በሁለት መኪና የሞላ ወታደር ነው የመጣው። አንዱ ከውትድርና የተመለሰ ዘማች ተመላሽ ወታደር እንባላለ። አንዱ ደግሞ ኦፊሻል ፖሊስ አለ። ጠመንጃ ይዘው ነው የመጡት። ሊገሉኝ ነው የመጡ ናቸው። ስለዚህ እኔ ለምን ማለት በጉዳዩን በህግ ለማየት አልሞከርክም? ብዙም ህጋዊ ነበር ካለ ቦታው ላይ ወይስ ቦታው የራሴ አባቴ ነው። ከካምቲጋውም ጋር ከአካባቢው ሰው ጋር ተማክሬ የሰራሁት ነው። ምንድነው በኋላ የፖለቲካል ጫና ነበራቸው። ሚኒስትሪ ነው ገና በዚህ እርዳታ እየሰጠ ወንጌል ሊሰብክ ነው። ስለዚህ ቸርቹ ይሄ አቅራቢያ ነው ያለው በሚል አቅም አጡ። ተሰልፈው ኦርቶዶክሶቹ ወደ ካንቲባው ቢሮ ሄዱ። ከዛ በኋላ ወደ ግብረ ኃይል ሄደ። እኛንም ቆይ ችግር የለም እያሉ አስፈረሱ። በመፈርስበት ጊዜ የመጡ ወታደሮችን አየሁት፣ የመጡትን ሰዎች አየሁት። ከዛ በኋላ ጉልበት ይስጣቸው አልኩኝ። እቤት ሄጄ ቡና አስፈልቼ አጠጣኋቸው። መጨረሻ ቡናውን ላጠጣ ስመጣ የማዘጋጃ ቤት ኃላፊውና የፖሊሶቹ አዛዦቹ ሁለት የነበሩት ተደበቁ። እነዛን ድሃዎች አጠጣኋቸው። የሚያፈርሱት ለምን የሚያውቁት ነገር የለም። ዳዊትም እኮ ተፈርዶበት እሱ ልፈረድ ስል ወደ እግዚአብሔር ይጸልይ ነበር። ከዛ በኋላ ተፈርዶበት ልጥሉ ሲሄዱ በሚጥሉ ሰዎች አልተናገረም። ኢብን ጣዩንም አልተናገረም። ንጉሥ ወይ 1000 ዓመት ንገሳለ አንተ ዳዊት ምጸልየው እግዚአብሔር አተረፈህ ወይ? ዳንኤል አተረፈህ ወይ ስለው አዎ ብሎ ከዛ ወጣ። ቃሉ ደግሞ ክፉ ሽሽላ ልገለ መጣውን እነሱ ደስ የሚላቸው እነዛ ምንድነው የሚያስፈርሱ ቆሟል፣ የሚያፈርሱ ቆሟል። እኔ ደግሞ እነሱ ጋር መጣውና ስቄ ጉልበት ይስጣችሁ ብዬ ሞተርን አቆምኩትና ቆሜ ከነሱ ጋር መሳቅ ጀመርኩኝ። እየጨበጥኩት እንደ ክርስቲያን እንግዲህ ጸብ ውስጥ ውስጥ መግባት የለም። ሰይጣን የሚፈልገው ባመጡት መኪና በጠመንጃ አይነን እየወጉ እኔ እናታቸው ምናቸውን ብል ኖሮ ጭኖ ወስዶ ፖሊስ ጣቢያ ከሌባ ጋር ሊወረውሩ ነው። እኔ ለምን እግዚአብሔር እንደው ምን አልኳቸው፣ እንኳን አፈርሳችሁ አያችሁ እንዴት አሉ። አይመጥነኝም ነበር በብሎኬት ነበር ማቆም ነበር ብዬ ሳቁባቸው። በጣም እንትና አኮረፉ። መጨረሻ በሞተር ወደ ከተማ ስብካ ከንቲባውን አየሁት። ለምን አደረክም ብዬ አልተናገርኩት። እሱ ስቄ አለፍኩት። ለምን ምን ላደርግ እኔ የምሰራው የጌታ በስራ ነው እንትን አይደለም። መጨረሻ ላይ በንጋታው የገዛሁት እህል ነበረ በቆሎ ለፕሮቴስታንቱ ለነዚህ ለቃለ ሕይወቱ ለሁሉም ሃይማኖት ሳለይ በቆሎ በየቤቱ ባያ እዚህ ያለ ዶክመንቱ ባያ ጭኜ በሞተር ይዤ በየቤቱ አደልኳቸው። ኦርቶዶክሱ ሄዶ ለምን በላችሁ ብሎ ያወቅሷቸው ነበር። እነዛ ሰዎች ደግሞ ድሃዎቹ እነሱ የሄዱትን አባረሯቸው። ከሱ በቆሎ ለምን ወሰዳችሁ ብሎ። ስለዚህ ያንን ነው ብዬ እኛ በጎ ነገርን ማሳየት አለብን። መልካም ምሳሌ መሆን አለብን እንጂ ተቆጪ ለምን በግል ለቢዝነስ መስራ ነው ይቆጣለሁ። ለሰው ነው ለህዝብ ነው። ለቢዝነስም ቢሆን እንደ እግዚአብሔር ሰው ማለት የራሳችንን ስራ የእግዚአብሔርን ስራ እንደውም የእግዚአብሔርን ስራ አብልጠን ነው ማየት ያለብንና እውነት ይሄ ትልቅ ምሳሌ ነው። ብዙ ጊዜ አንዳንድ ጊዜ በሃይማኖቱ ምክንያት አትሰብኩም ሲባል አንዳንዴ ግብ ውስጥ የሚገቡ ክርስቲያኖች አሉ። እንደዛ አይደረግም። አሁን የሚያስተምረን ነገር ሁሉ ጊዜ በፍቅር ነው ማሸነፍ። ክርስቶስ እንዳሸነፈ ሲመቱት አልተናገረም፣ መልስ አልሰጠም የሚለው በጥፊ ሁሉ መጥቶ ይሄ ከክርስቶስ የተማርነው ባህሪ ነው። ለማንኛውም በጣም ነው የማመሰግነው ወንድማችን አለማየሁ ስንታየው ከሆላንድ ድረስ መጥተህ
ይህን መሰለ ምስክር ስለሰጠህን በራሴም በስቱዲዮም ስም አመሰግናለሁ። እግዚአብሔር ይባርክ። አሜን። ተባረኩልኝ። ተመልካቾቻችን የዛሬ ዝግጅታችን በዚህ ይጠናቀቃል። የሚቀጥለው ሳምንት በሌላ እንግዳ ወደ እናንተ እደርሳለሁ። እንግዲህ ይህንን ሐሳብ የሰማችሁ ሰዎች ከወንድማችን ጋር እንድትተባበሩ አደራ እላለሁ። እንግዲህ እኛ ዓላማችን የእግዚአብሔር መንግስት ስራ እንዲሰራ ነው። እንግዲህ አንዳንድ ሰዎች ይመጡና እዚህ ኢንተርቪው ስታደርገን ስንት ብር ነው የምታስከፍለን ምናምን ይሏሉ። እኔ የሚያስከፍሉ ነውረኛ ሰዎች ሊኖሩ ይችላሉ። እኛ ግን የእግዚአብሔር ስራ ነው የምናስከፍለው በነፃ። ማንም ይኸው ምንም ነገር ሳይከፍል መጥቶ ነው ኢንተርቪው ለህዝብ የምናደርሰው። ስለዚህ ይሄ ቢዝነስ አይደለም፣ በነፃ ነው የምትቀርቡት። ሁለተኛ ደግሞ ሰዎች እንዲድኑ እንዲጠቀሙበት ነው። ስለዚህ እንደገና ደግሞ ሰዎችም የሚረዱ ከሆነ ደግሞ ሲረዱ በቀጥታ ከነሱ ጋር እንድትገናኙ። እዚህ አይነት የድለላ ስራ መስራትም የለብንም። አንዳንድ ሰዎች ደግሞ የማይገባ ስራ የሚሰሩም ሰዎች እንዳሉ ሰምተናል። ምክንያቱም አካውንት ያስቀምጣሉ የራሳቸውን፣ በድሃው ስም ይሰበስባሉ፣ ይሰርቃሉ፣ ለራሳቸው ይወስዳሉ። ድሃው የሚያገኘው ነገር የለምና እኛ ግን ምንድነው በቀጥታ ባለራዕይም ሆነ ከዛው እግዚአብሔር ከሰጠው ራዕይ ጋር እንድትቆሙ በዚህ አጋጣሚ ማሳሰብ እንወዳለን። ለማንኛውም ሳምንት በሌላ እንግዳ እንገናኛለን። እስከዛ መሰናበታችሁ ተስፋዬ ካሳሁን። እስከ ሳምንት ድረስ እግዚአብሔር ይባርካችሁ።